ጤና ይስጥልኝ እንደምን አደራችሁ። ዜና እናሰማለን። በቅድሚያም አርዕስተ ዜና። ብሶት የወለደው ጀግናው የአማራ ፋኖ አዲስ አበባን ተቆጣጠረ የሚለው ዜና በቅርብ ቀን እናሰማችኋለን። በቅርብ ቀን ማለት ነው። ብሶት የወለደው ጀግናው የአማራ ፋኖ አዲስ አበባን ተቆጣጠረ ብሎ ልክ 83 ወያኔ አዲስ አበባ እንደተቆጣጠረችው በአጭር ጊዜ የአማራ ፋኖም ይህን ዜና ለዓለም ያበስራል። እርግጠኛ ሆኜ የምነግርህ ማለት ነው። እንዴት ነው የሚባለው? ብሶት የወለደው ጀግናው የአማራ ፋኖ አዲስ አበባን ተቆጣጠረ ብሎ የከርሳም ጋዜጠኛ ሙያ አይደል መችስ ያነቡታል። ግዴታውን ነው የሚያነበው። እንደ ጋዜጠኛ አስቡት እንግዲህ ይሄንን ቪዲዮ ያዙትና ማለት ነው። እኔ ካልሆነ በቃ እኔ ሃይማኖት የለሽ ነኝ ማለት ነው። ሃይማኖት የለሽ ነኝ ማለት ነው። ይሄንን ያልኩትን አሁን ያለ የፋና ጋዜጠኛ ካላስነበብኩት ነው የምልህ። ወንድ አትበለኝ በቃ የመጨረሻ ጊዜ ቁጭ ብዬ ነው የምልህ። አዲስ አበባ ፋና ሚዲያ ላይ ቁጭ ብዬ ፋና ላይ የኢትዮጵያን ቴሌቪዥንን አጠቃላይ ማለት ነው አጠቃላይ የኢትዮጵያን ቴሌቪዥን የስርዓቱን ደጋፊ አሚኮን ይንቀዳዳ ቁጭ ብዬ ብሶት የወለደው ጀግናው የአማራ ፋኖ አዲስ አበባን ተቆጣጠረ ብሎ እንዲያነብ ነው የማደርገው። ይሄን ከርሳም ጋዜጠኛ ጠብቅብኝ፣ ዝም ብለህ እያንዳንዱ ጠብቅብኝ። አለቀውም። እየታገለ ያለ ፋኖ ስለሆነ ማለት ነው። እየታገለ ያለ እውነት አዞ ስለሆነ ማለት ነው። እየተዋደቀ ህይወቱን እየሰዋ ያለ ወጣት በሐቅ የተበደለ ሰላም፣ ነፃነት ናፍቆት የወጣ ስለሆነ ማለት ነው። ይሄ የማይሆንበት ምንም ታምር የለም። እንዳትጠራጠሩ 100% እንዳትጠራጠር። የአማራ ህዝብ አጠቃላይ የኢትዮጵያ ህዝብ የዓለም ህዝብ በቃ ብሶት የወለደው ጀግናው የአማራ ፋኖ በዛሬው ዕለት አዲስ አበባን ተቆጣጠረ ይላል። ይሄን ከርሳም ጋዜጠኛ ደግሞ ነው የምልህ። ይሄን አሁን ለአብይ የሚሰግደውን ክፍታም ሁላ ይችን ቃል እንዲያነብ አደርገዋለሁ። እኔ ከአማራ ፋኖ ጋር ነው ያለሁ። ምን የሚቀረኝ ነገር አለ? በቃ አይቀርም። ዝም ብለህ ጠብቅብኝ። ይሄን ቪዲዮ እንዳታጠፉት። ፋኖ አዲስ አበባ ሲቆጣጠር ታቀርቡታላችሁ። ያዙት ዝም ብላችሁ በቃ